ምናልባት ከሚያምራችሁ ካላችሁ በተሳለፉት መልካም ነው። ምክንያቱም እኔ ራሱ ሁለተኛ ኤዲት እያደረኩ ያየሁት በጣም ነው ያማረኝ ለመብላት። አፍንጫ ጎራዳ ሰውዬ ምናምን ስለነበረ ኖ እንደዚህ ይባላል ግን አፍንጮ በር ሰውዬ ስላለ አፍንጮ በርታ ኖ ራሱ ከቃሉ አፍንጮ በር መውጫው ስለሆነ ነው። ገባህ? በዛ እጅግ በጣም ተደስተንበታል በዛሬው ፓርኩን ዞር ብለን እያየን ሳለ ዐስር ሰላት ደረሰብንና እዛው ውዱ አድርገን እዛው ሰገድን። የመጡ ሴኩሪቲዎች መጡና እዚህ መቅረጽ አይቻልም፣ ከቀርጻችሁ በስልካችሁ እንጂ በካሜራ አይቻልም አሉ። ከማል ራሱ ኦሮምኛ ቪዲዮ እየሰራ ነበረ። አምኒን ብሻን ኬሳ ለጎተ ገረገራ ኬሳ በረሃ ኬሳ ከነገድ ገዲ ይላልቱ ጀቹን ዋና ከሲ አኑን ቪዲዮዎችን መመልከት ማለት ብዙ ጀማሪ ቲክቶከርና ዩቲዩበሮችን ማበረታታት ማለት ነው። ምክንያቱም ይሄ ልጅ ለብዙ ቲክቶከሮች ብዙ ዩቲዩበሮች በነፃ በራሱ ስቱዲዮ እየገባ እየቀረጸ እንዲሁም ደግሞ ከዛም አልፎ ወላሂ ኤዲቲንግ እየሰራላቸው ያለ ምንም ክፍያ የሚያበረታታና የሚደግፍ ልጅ ስለሆነ 74000 ተከታይ ማለት ወላሂ በጣም ያንሷለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንደምን አላችሁ ድን የተከበራችሁ የአኑን የቁም ነገር ቤተሰቦች፣ ዛሬ ለየት ባለ ቪዲዮ መተናል። ኢንሻአላህ ዛሬ የምንሄድበት ቦታ አለ። የት ነው የምንሄደው በቃ የሚሉን ነገር ሁሉ በዚህ ቪዲዮ ላይ የምታዩት ይሆናል። በጣም ጽድት ያለ ቦታ፣ በጣም ደስ የሚል ቦታ፣ ዘና የሚያረጋችሁ ቦታ ነው የምንሄደው ኢንሻአላህ። የዛሬ ፕሮግራማችን ደግሞ ስፖንሰር ተደርገን ነው። ስፖንሰራችን ማን ነው ምንድነው የሚሆን ነገር ደግሞ በዚህ ቪዲዮ ላይ የሚብራራላችሁ ይሆናል። ዛሬ ከጓደኞቼ ጋር በመሆን ኢንሻአላህ ፈታ እንላለን። አብራችሁ ቆዩ። በረብ የተኳኳ ነው እንውጣ። ሁላችንም ከሰባሰብን በኋላ ጁማችንን ኢባዱር ረህማን መስጂድ እዚህ አየር ጤና አካባቢ ሰገድን። ከሰገደን በኋላ የሚያስፈልገው ምንድነው? ምሳ ነው። ከሰገደ በኋላ ምሳ ነው። ምሳችንን ልንበላ በከማል መሪነት በምትኩ ያሲን የቦታ አመራር እንግዲህ በወንድማችን ሙኒር ደግሞ የቦታ ምርጫ ረጀብ ሬስቶራንት የሙስሊም ሬስቶራንት ገባን። እዛ ገብተን የበላነው ምግብ ግን ያው ምናልባት ከሚያምራችሁ ካላችሁ በተሳለፉት መልካም ነው። ምክንያቱም እኔ ራሱ ሁለተኛ ኤዲት እያደረኩ ያየሁት በጣም ነው ያማረኝ ለመብላት ማለት ነው። ምግባችንን ጽድት አድርገን ነው የበላነው። ይሄ የበላነው ኮምቦ ይባል እዚህ ጋር ፊት ለፊት የምታዩት ጽድት ያለ ሁሉም በቃ የስጋ አይነት ሁሉም በክትፎ በጥብሱም በጥሬውም ጎመን አይቤ ሁሉም ያለበት ነው። እዚህ ጋር ደግሞ ያለው ይሄኛው የፍየል ጥሬ ነው። በጣም ጽድት ያለ ነው። ጥሬ ነው ለመጀመሪያ ጊዜ እንበላሁኝ። እዚህ ጋር ክትፎ ደግሞ እየጨመረልን ነው። ክትፎም እንግዲህ ተበላ እንግዲህ ተበቀል ነው የሚባለው። ይሄ ተበላ እዚህ ጋር እኔና ከማል ስንበላ እኔ እበላለሁ፣ ከማል ያነሳል፣ እኔ እበላለሁ፣ ከማል ያነሳል። እንደዚህ አንስተ ቻርጀሩን ጨረስከው። እዚህ ጋር ደግሞ ጥብሳችን መጣ። ይህ ጥብስ ምንድነው? ጥሬው በጣም ከብለንና ትንሽ ለመጨረስ አቃተን። ጥብሱ መጣን። እንደተርክ አድርገን ስጋውን ብቻ በላን። እንጀራውን አስተረፍን። ያቀማመጥ ያስታውቃል። የጥጋብ ነው ማሻአላህ። ከዛም በኋላ ከበላን በኋላ ቡና ይጠጣ ተባለ። ይሄ የምታዩ ሲኒ ደግሞ ለኔ ነው። ታውቃላችሁ ቡና እንደማልጠጣ። ከማል ግን ግዴታ ነው ይጠጣል። ቡና ካልጠጣ ምን ልጠጣ ነው ብሎኝ እንደሱ ያለ ስኳር ነው የምጠጣው ብሎኝ ነበር። እኔ ደግሞ ባለፈው አንድ ያለ ስኳር ጠጣ ብሎኝ በጣም መሮኝ ነበር እና እዛው ረጀብ ሬስቶራንት ላይ ቡናችንን ሁላችንም ፈጣን ማለት ነው። ይሄ ደግሞ ከማል በነገራችን ላይ ባዶ ነው የሚጠጣው። ስኳር ካለበት ሻይ ነው የሚለው። ሻይ ቡና ቆንጆ ነበር። ይኸው ምቴ አደናነቀ። ከማልም ፉት አለ። እንዴ ነው ምርጥ ነው። ከዛ በኋላ ጉዟችንን ወደ አራዳ ፓርክ የምንገኘው በአራዳ ፓርክ ነው። አራዳ ፓርክ ኢንሻአላህ እዚህ ፒያሳ ላይ የሚገኝ ፓርክ ገና ከተመረቀ በቅርብ ጊዜ ነው። አሁን ኢንሻአላህ ይህንን ፓርክ የምንመለከተው ይሆናል። ይህንን ፓርክ ደግሞ የሚያስጎበኙን ወንድማችን ከማልና እንዲሁም ደግሞ በቲክቶክ ተወዳጅ ሆነው ከ250,000 በላይ ተከታይ ያለው ወንድማችን ምትኩ ያሲን የዚህኛ የጀማዓ አባል ነው። ኢንሻአላህ እሱ ያስጎበኛል ማለት ነው። አብራችሁን ቆዩ። አሁን እኔ በጣም የገረመኝ ነገር ምቴ ፒያሳ በጣም ፓርክ ይበዛል። ሰው መዝናናበት ምናምን በጣም ይበዛል። እዚህ ጋር ወዳጅነት አለ፣ አንድነት አለ። እዚህ 4 ኪሎ ጠጋ ስትል ደግሞ ማለት ነው። እንደገና ደግሞ እዚህ ጋር ይሄ ደግሞ አዲስ ነው መሰለኝ ገና ራሱ አልተከፈተም ማለት ፍሬ አልሆነም ገና ለጉብኝት ማለት ነው። እንደገና እዚህ ጋር ሙዚየም አለ 4 ኪሎ ዝቅ ስትል ማለት ነው። እና ምንድነው እዚህ ጋር አድዋ 00 እዚህ ተደርጓል። ኦኬ አሁን ምንድነው እንዳልከኝ በፒያሳ ዙሪያ እንደዚህ ፓርኮች ይበዛሉ፣
ህንጻዎች አሉ አድዋ 00 እዚህ ነው ይሄ የሆነበት ምክንያቱ ምንድነው ፒያሳ ላይ ነው ፒያሳ ማለት የስበት ማዕከል ነች የአዲስ አበባ የስበት ማዕከል የሚባለው ፒያሳ ነው ማለት ይኸውልህ ለቤተ መንግስቱ በቅርብ ርቀት ላይ ነው ያለችው 1 ኪሎ ሜትር አይሞላም ከዚያው ከፒያሳ ላይ ኪሎ ሜትር እንትኑ ማለት ነው ያገሪቱ ትላልቅ ዩኒቨርሲቲዎችም በዚሁ ከፒያሳ 1 ኪሎ ሜትር ሳትጓዝ ነው ያለው ማለት ነው ያገሪቱ ትልቁ ይሄ ምንድነው ገበያም ያለው መርካቶ አሁንም ከፒያሳ በ1 ኪሎ ሜትር ልዩነት ላይ ነው ያለው ማለት ነው ሶ ፒያሳ የስበት ማዕከል ነች አድዋ 00 ምንድነው ራሱ አድዋ 00 ማለት እንግዲህ ኪሎ ሜትር መነሻው ከሀገሪቱ ማዘጋጃ ቤት ነው የሚነሳው ማዘጋጃ ቤቱ ያለው የት ነው ፒያሳ ላይ ነው ያለው ሶ ከማዘጋጃ ቤቱ ነው ኪሎ ሜትር አንድ ብለህ የምትነሳው አሁን እንደ በፊት ማለት ነው ይሄ ልክ ከተማው ሲቆረቆር አዲስ አበባ ተብሎ ማዘጋጃ ቤቱ እዚች ጋር 1950ዎቹ ሲሰራ ምንድን ነበር የነበረው መሰለ ያኔ አዲስ አበባ ከዚህ ከፒያሳ አሁን ካለበት ከማዘጋጃ ቤቱ ካለበት ወደ ላይ ስትወጣ ድልበር አካባቢ ነው የአዲስ አበባ መጨረሻ በዚህኛው መንገድ ስታይ አፍንጮ በር የሚባለው ቦታ ለዛ አሁን አፍንጮ በር ራሱ የተባለበት አንዱ ምክንያት ምንድነው አዲስ አበባ ከሁሉም አንግል በጣም የምታጥረው በዚህ በአፍንጮ በር በኩል ነበር በዛ የተነሳ አፍንጮ በር ተባለ እንጂ እንደ አንዳንድ ሰዎች እንደሚሉት አፍንጫ ጎራዳ ሰውዬ ምናምን ስለነበረ ኖ እንደዚህ ይባላል ግን አፍንጮ በር ሰውዬ ስላለ አፍንጮ በር ኖ ራሱ ከቃሉ አፍንጮ በር መውጫው ስለሆነ ነው ገባህ በዛ በኩል ታጥራለች እንደ አፍንጫ አሁን አፍንጫ መጣና ከዚህ ተነስቶ እዚህ ነው አይደል ሙሉ ፊት ድረስ አይደርስም በዛ የተነሳ ነው በዚህኛው በኩል ደግሞ ወደ ታች ብሔራዊ ቲያትር አልፈህ ያለበት ቦታ ድረስ ነበር ለካ አራተኛ ክፍለ ጦር አይ ቲንክ እንደዛ አካባቢ ነበር አዲስ አበባ ማለት ነው በደቡቡ ሳይድ የሚባለው ልክ አሁን ወደ ሳሪስ መውረጃው አራተኛ ክፍለ ጦር አካባቢ ነው መንገዱ ምናምን የሚያልቅ የነበረው ማለት ነው አሁን ያኔ ምንድነው ፒያሳ አማካኛው ቦታ ነች ኪሎ ሜትር ከዛ ነበር የሚነሳው አሁን ካለንበት ኮንቴክስት አጥተው አሁን ባለንበት ስታይ ምናልባት አዲስ አበባ የምስራቁ በር በጣፎ ድረስ ረጅም ሊሆን ይችላል አሁንም ያላደገው ተራራ ስለያዘው ዚን ጦጦ ተራራ ምናምን ስለሚይዘው ያላደገው በዚህ በድልበሩ በኩል ብቻ ነው አዲስ አበባ በሁሉ በኩል ተለጠጣለች ዛሬ ላይ ማለት አሁን አዲስ አበባ የምታየው በሸገር መግቢያ መውጫ ምናምን ነው ወይስ ሸገርን አሁን እንግዲህ ሸገር ተገንጥላ ለራሷ ሸገር ሲቲ ተብላለች እውነት ነው አሁን የሚታየው ሸገር ላይ ሸገር መግቢያ ላይ ነው ወይስ ሸገርን አካሏል አሁን ሸገር አዲስ አበባ እንደዚህ እንደ ቀለበት እንደ ቀበቶ ይዛታለች ማለት ነው ዞሮ ሸገርን አልፈህ ነው ዛሬ ላይ አሁን አዲስ አበባ የምትገባው የምትረግጠው ማለት ነው ነገር ግን አዲስ አበባ ካሁን ካለበት ከፒያሳው ተነስተህ አጭሩ በር የሚባለው የዚህ የሰሜኑ በር ነው ተራራው ስላለ ወደዛ መገፋት ስላልቻለ ነው ተራራ እንደዚህ ማለት ከተማ እየተለጠጠ ይመጣል ሲለጠጥ ግን በሁሉም መንገድ በደቡቡም በምስራቁም በምዕራቡም ሰፊ ነው ሄዶ እየተለጠጠ ይመጣና ወደፊት መሄድ ያልቻለው በሰሜኑ ነው እሱም ተራራው ስለሚይዘው ልክ ከማዘጋጃ ቤቱ በ3 ኪሎ ሜትር አካባቢ እንደሄድክ ያበቃል ተራራው ስላለ ተራራን ተሻግረህ ወደዛ ሌላ ከተማ አይሆን በምስራቁ በኩል በጣም ተለጥጧል ለገጣፎ ምናምን የሚባለው አካባቢ ድረስ ማለት ነው በደቡቡም ሳይድ በዚህ ታች በጣም ይወርዳል ሳሪስ አቃቂን ጭምር እንግዲህ ይዛል ማለት ነው በዚህ በምዕራቡም እንግዲህ አሁን ደቡብ ምስራቅ ስንል ምንድነው አሁን ለምሳሌ የምስራቁ የሚባለው ምንም በማከራከር ሁኔታ በዚህ በአስመራ መንገድ በቀድሞ አስመራ መንገድ የሚባለው ወይም ባሁን በዚህ የወሎ የደሴው መንገድ ነው የምስራቁ የሚባለው ማለት ነው ይሄ በላምበረት ቴንክ ዩ አሁን በሱ ሳይድ ወደዛ በጣም እንትን ነው በዚህ ደግሞ ምስራቅ ደቡብ ሳይዱ ደግሞ አቃቂ ቃሊቲ ያለበት ነው የምዕራቡ ስንል አንዱ ያምቦ መውጫ ነው ሁለተኛው ደግሞ የጅማ መውጫው ነው እሱም ቢሆን አሁን የጅማ መውጫው ካራቆሬ አልፈህ ድረስ ይሄዳል ማለት ነው የዚህኛውም ደግሞ እዛ አስኮ ድረስ አስኮን አልፈህ ነው የሚሄደውና ፒያሳ ይሄ ሁሉ ነገር የሆነበት ምክንያት የስበት ማዕከሏ ነች የአዲስ አበባ እምብርት ማለት ፒያሳ ነች ከዛ የተነሳ ነው ለይታም ለምንም አንደኛ እንዳልኩ ነው ቤተ መንግስቱ 1.5 ኪሎ ሜትር አካባቢ ባለበት ቦታ ላይ ምን ሊመስል እንደሚችል ማሰብ ነው ያገሪቱ ትልቁ ዩኒቨርሲቲ ያለበት እዚሁ ፒያሳ ዙር ላይ ነው ያለው ሶ በዛ የተነሳ ፒያሳ ከዚህም በላይ ልትሆን
የሚገባት ቦታ ነች እውነት ሀቅ ነው ምንም ጥያቄ በጣም ገራሚ አሁን ይሄ ቦታ እንግዲህ አሁን የምናየው ሁሉ ዛሬ ላይ እንደምንዝናናበት ቦታ ምናልባት የተወሰኑ ሰዎች የተነሱበት ቦታ ነው ነገር ግን እቺ ሀገር ደግሞ ያው የሁላችንም ነች የ130 ሚሊዮን ህዝብ ሀገር ነች የተወሰኑ ከዚህ ጋር የተነሱ ሰዎች ተጎድተዋል ኮርስ ሊጎዱ ይችላሉ ተገቢውን ነገር ግን ለነሱ ማካካሻውን አርገህ ልትክስ ይገባል ግን ደግሞ አሁን በመታየው ነገር ደስ አይልህም በጣም ለኛ እኛ እዚህ ጋር አሁን እኛ ምናልባት ቤቷችን አልተነሳብን ሊሆን ይችላል ግን እንደ ሀገር ስታዩ የሁሉም ሀገር ነች ካልክ ደግሞ ኦፍ ኮርስ የሁላችንም ነችና እዚህ ጋር አሁን ይሄን ስታዩ ደስ የሚልህ ስሜት ክብርት አዳነች አቤቤ የአዲስ አበባ ከንቲባ ይሄንን ነገር በጣም እየሰራችበት ነው መሰለኝ ማለት ብዙ ሰዎች ቤት ሲሰጣቸው ምናምን እየተመለከትናቸው ነው በነገራችን ላይ ውድ ቤተሰቦቻችን ተመልካቾቻችን አሁን ያለ ነው አራዳ ፓርክ ይባላል ፒያሳ አዲስ ነው ገና አልተመረቀም ወይ ደግሞ ለጉብኝት ፍሬ አልሆነም ግን ማንም ገብቶ አሁን ላይ ያለውን ማየት ይችላል በጣም ሰፋ ያለ ፓርክ ነው ከሌሎቹ ትንሽ ተለቅ የሚል ይመስለኛል እንዳየሁት ማለት ነው ገና ፎር ዘ ፈርስት ታይም ዛሬ መግባቴ ነው ሁላችንም እንደዚህ ነን መሰለኝ አድምጤ አንተም እንደዛ አዎ እና አዲስ ነው ገና የተለያዩ ለልጆች መጫወቻም እንደዛውም ብዙ ነገር አለው በነገራችን ላይ እዚህ ጋር ገና ይሄው እዚህ ጋር ኳስ ምንድነው ይሄ ማሊያዎች የተለያዩ ማርኬቶች አሉ እዚህ ጋር ሱቆች አሉ በጣም ገራሚ ብራንድ የሆኑ ልብሶችን የስፖርት ልብሶችን እዚህ አልባሳትን የስፖርት አልባሳቶችን ማግኘት እንችላለን በጣም ይሄ ደግሞ ለየት ይላል ከሌሎች ካሉት ፓርኮች ይሄ ለየት የሚል ይመስለኛል በጣም ደስ የሚል ነገር ነው ድባቡም ቦታውም እንደዛውም እንዲ ከፍ ስትሉ ደግሞ ወደ ታች የምታየው በጣም ገራሚ ደስ የሚሉ ለአይን እይታ ቪው በጣም ገራሚ ቪው ያላቸው ብዙ ህፃናቶችም የትልልቆችም መጫወቻዎች አሁን ራሱ ልጆች አሉ እዛ ጋር እየተጫወቱ ነውና እጅግ በጣም ደስ የሚል ነገር ነው እያየን ያለነውና ይሄ ነገር እንግዲህ ፒያሳ ከዚህ በፊት ፒያሳ የነበረችውን ፒያሳ የሚያቅ እንግዲህ ዛሬ ላይ ፒያሳ አይደለም ማለት ይችላል እዚህ ያለው ነው ወይ ከሌላ ሀገር የሚመጣ ሰው ከዚህ በፊት ፒያሳ ምን እንደምትመስል ያው የምናውቀው ነው ዛሬ ላይ ደግሞ ፒያሳ እውነትም እንግዲህ ሚቴ እውነት ነው ፒያሳ ከቃሏ ራሱ ስትመጣ የኢትዮጵያውያን ስም አይደለም እሺ ፒያሳ በጣሊያንኛ ነው የጣሊያኖች ስም ነው እነሱ በ5 አመት በወረራ ጊዜ የሰጧቸው ስሞች ናቸው አሁን ፒያሳ ካዛንቺስ መርካቶ እነዚህ ስሞች የኢጣሊያን ስሞች ናቸው እውነት ለመናገር አሁን ስታየው አንዳንድ ጊዜ ሀገርህ ላይ ያለ ሁሉ እስከማይመስልህ ድረስ ማለት ነው እንደገና ደግሞ አሁን ላይ አንድ የሚገርመኝና ደስ የሚለኝ ነገር አለ ምንድነው ብትለኝ ሶስቱንም ክላሶች እኩል አሁን የምንኖርበት ሁኔታ ላይ እንትናልን ማለት ከፍተኛ ደረጃ ላይ ያሉ ባለሀብቶች ይሄ ሚድል ክላስ ወይም ቡርዥዋ የሚባለውም ድሃውም ሶስቱም እኩል አሁን ሰርቪስ የሚያገኙበት እኩል አደረገን አሁን ምንድነው እሱ ለምሳሌ እዚህ ቦታ ላይ አሁን አይተሃል ያለ ክፍያ ነው የገባ ነው እዚህ ቦታ ላይ አሁን ያለ ክፍያ ስንገባ ምን ማለት እንደሆነ አስበው አሁን ይሄንን ከፍለ እንደ አንድ ሀብት ያለው ሰው ከሀገር ወጥቶ ለምሳሌ ወይ ሲሸልስ ሂዶ ሊዝናና ይችላል ኦርዚ ቅርብ ኬንያ ሞምባሳ ሂደህ የምትዝናናውን ኦርነ ሞሪታኒያ አካባቢ ሂደህ የምትዝናናውን ነገር እዚህ ሳትከፍል በሀገርህ ላይ መጣለህ ኢማጂን እንግዲህ አሁን ይሄ የእጅ ኳስ ምናምን መጫወቻ ቦታዎች የያዘ ነው የተለያየ ነገሮች አሉት ማለት ነው ከመዝናናቱም ካረንጓዴ ነገሩም የዘለለ ነገር አለው ለምሳሌ መሸመት ብትፈልግ የምትፈልገው ነገር አለ ጂሞች አሉ የተለያዩ ጂሞች የስፖርት ልብስ አልባሳቶች ትጥቆች ምናምን እንደፈለክ የምታገኝበት ቦታ ነው የልጆች ሳይክል ምናምን ነገር ብትፈልግ እሱ የምታገኝበት ነው አሁን ደሃውም ባቅሙ በቀቻ ሀገር የሁላችንም ነች የደሃውም ነው የማከለኛ ሚድል ክላሱም የሚኖርባት ነች ሀብታሙ የሚኖርበት ነው የሶስቱም ሀገር ነች አሁን ሶስቱም በፈለጉት ወይ ትንሽ ደሃ የሆነ ሰውዬ ቢያንስ እዛ ጋር ከፍሎ ወዳጅነት ፓርክ 100 ብር አይ ቲንክ የሆነ ብር ይከፈላል 100 ምናምን ብር ከፍሎ እዛ ቢገባ በጣም የደሃ የሆነ ሰውዬ ግን መብቱ ነው እዚህ መጥቶ በነፃ ይሄን የመሰለ ቦታ ላይ በነፃ ይጠቀማል ይሄ አሁን ማመስገን መቻል አለበት የሰሩ እጆች ይባረኩ ምንም እንትን የለውም
ማመስገን ያለብህን ማመስገን አለብህ። አሁን ስታይ እንደገና የቦታው ራሱ አቀማመጡ አሁን ከፍተኛ ቦታ ላይ ነው ያለ ነው። ንፋሱ ደስ አይልም በጣም ኦልሞስት አሁን እንግዲህ 10 ሰዓት ለ10 ምናምን ጉዳይ ነው። በዚህ ሰዓት በጣም ፀሐይ እንኳን ሆኖ ግን እዚህ ስትገባ ምንድነው ነፋሻ ነው። ምክንያቱም ቦታው ከፍታ ቦታ ላይ ነው። ከፍታ ቦታ ላይ እንደመሆኑ ጥሩ አየር ታገኛለህ። ቬንቲሌሽኑ ምናምን ከፈት ያለ ነው። በጣም ነው የሚማርከው። እኔ ደስ ብሎኛል በጣም እጅግ በጣም ደስ የሚል ነው። ያው በዚህ በኩልም እንግዲህ እዚህ ጋር ባስኬት አለ። እንደገና ደግሞ የመረብም ሊሆንም የሚችል ቦታ ነው። አዘጋጃጁ እንትኑ እንዴት እንዳዘጋጁት ይሄ የመረብ ኳስም እንደዛውም ሊያጫውት የሚችል ነው። ሌላ ቦታ ላይ እንደዚህ ሆኖ በመረብ መሀል ላይ መረብ ኳስ አድርጎ አንዳንድ የሚጫወቱበት እንትን ስላየው ነው ይሄንን ማለት ተቻልኩት። ሊሆንም ይችላል መትከል ይችላል ምትቶ ግን ለማንኛውም በጣም ገራሚ ነው። እኔ በጣም የገረመኝና ደስ ያለኝ ነገር ምንድነው ማርኬቱ እዚህ ጋር የፈለከውን ነገር የምታገኘው ማለት ነው። በቃ የተለያዩ አልባሳቶች አሉና ይሄ በጣም ደስ የሚል ነገር ነው። እጅግ በጣም ተደስተንበታል በዛሬው ፓርኩን ዞር ብለን እያየን ሳለ ዐሱር ሰላት ደረሰብንና እዛው ውዱ አድርገን እዛው ሰገድን። የመጀመሪያ ጊዜ የገባን የመጀመሪያ ሰላታችን ደግሞ ዐሱር ሰገድንበት ታሪካዊ ሰላታችን ነው፣ አንረሳውም ማለት ነው። እና እዚሁ ሰግደን ዞር እያልን ሙሉ ፓርኩን ለማየት ሞክረናል። ግን ሙሉን አላየነውም፣ በጥቂት ነው ያየነው፣ ጥቂት ነው። ምክንያቱም ብዙ ነገሮች የሚታይ ነገር አለው። ነገር ግን እኛ ያው ሌላ ሜድ ቦታ ስለነበረብን እዛው ሌላ ፓርክ ላይ ሜድ አንድ ወላጅነት ሜድ ስለነበረብን በስሱ ነው ወይት ያደረግ ነው። ሳይክል ምናምን ለመንዳት ፈልገን ነበረ። ሳይክልም የሚያከራየው ልጅ ዛሬ አልገባም ተባለ። ይሄ ዋናው ይሄ ፓርክ ማነው አራዳ ፓርክ ዋናው አገልግሎቱ የሃይኪንግ ነው። በቃ እንደዚህ ወክ ለማድረግ ስፖርት እንደ ሳይክሎች፣ ሩጫዎች ምናምን ነው። በጣም ደስ የሚል ተፈጥሯዊ ነገር ንፋስ በደንብ ያለበት ቅድም ማይክ እየሰማችሁ ከሆነ ኃይለኛ ንፋስ እንዳለ ታዝባችኋል። እጅግ ደስ የሚል ቦታ ነው ያለው። የሆነ ነፋሻማ አየር አለ። ተፈጥሮ በቃ እዚህ ጋር ስራን ሰርታለች። እዚህ ጋር በጣም ወለ ደስ የሚል ንፋስ ነው ያለው። የተሰራው ደግሞ ስራ እጅግ በጣም ደስ የሚል ነው። በቀን ላይ እንደዚህ ከሆነ ማታ ላይ ደግሞ አስቡት ማብራት ምናምን ሲበራ እንዴት ጽድት ያለ ነገር እንደሚሆን ማለት ነው። እኛ ባየው ነገር ሀይቃ እጅግ በጣም ተደስተናል። እቺ ነገር ደግሞ እየተከራከርን ነበረ። በእጅ ነው የሰራው ወይስ ድንጋይ ነው ምናምን ነገር እየተከራከርን ነበረ። ይሄ እንደምታዩት እዚህ ጋር ደግሞ የመሮጫ ትራኪንግ ይሄ ሯጮችን አንድ ነገር ያው እኛ ሀገር የምንታወቀው በሩጫ ነው። እዚህ ጋር ሯጮች የሚሮጡበት ነገር አለ። ሳይክል መንጃም ቦታ አለ። ብቻ ጽድት ያለ ነገር ነው። የልጆች መጫወቻም ጭምር ያለ በትንሿ ከተማ የሚል ለልጆች ብቻ የሰየመች እችኛዋ እዚህ በስተግራ በኩል ያለው ጽድት ያለች ቦታ ሰርቶላቸዋል። እዚህ መጥተው ሀገራቸውን ባህላቸውን የሚያውቁበት የሚተዋወቁበት ቦታ ነው። የሰማ ነው ሲወራ እዚህ በሚዲያ ላይ ማለት ነው። እና እኛም ያየነው ነገር ይሄን ነው። በጣም ጽድት ያለ ስራ ነው የሰራው። ይህን የሰሩ እጆች ወንድማችን እንዳለው ይባረኩ። ሀይጋ ለምን አንዳንዴ በቃ ተቸት ምናምን ብቻ ሳይሆን ማመስገን የሰራውን ነገር ማድነቅ ተገቢና አስፈላጊ ነገር ነው። እንደዚህ ጽድት ያለ ነገር ስታዩ ማመስገን ነው። በቃ ይሄን የሰራው አካል ሊመሰገን ይገባል፣ ሊበረታታ ይገባል። እኛም ያለ ነው ይሄንን ነው። ጓደኞቼም እጅግ በጣም ደስተኛ ነበር በጉዟችን። ያላዩት ነገር ናዩት። ለመጀመሪያ ጊዜ ሁላችንም እዚህ የመጣ ነው። ገና ይሄም ከተመረቀ ቅርብ ጊዜ ነው። ከዛም በኋላ ወደ ሁለተኛው ቦታ እንሂድ ምናምን ብለን ወደ መኪናችን ፓርክ ወደ ተደረገበት ቦታ ሄድን። ስንሄድ እዚህ ጋር ደግሞ አንተ ነደው ግርግር ተፈጠረ። ያው ከማል እረፍት ማድረግ ፈልጎ ነው መሰለኝ እና ያው ልገባ ነበረ። ያው ገኔ ከነዳሁኝ 2 አመት ሆኖኛል። ያኔ ስመረቅ ነው መኪናውን የነዳሁት። ያን ስመረቃለሁ ስፈተን ነው የነዳሁት መኪና። ከዛ ውጪ ነድቼም አላውቅም። እና እዚህ ጋር አንተ ነዳው የከማል መኪና ነው ለማንኛውም እና ታርጋው ይዛቸዋል። እና መንገድ ላይ ሲያገኝ በነጻ ሊፍት ምናምን ነገር አኗር ናይችሁ ነው ካላችሁ አናርጋ ናዩ ካላችሁ በነጻ ነው። አፍሽሩ፣ ምንም እንዳሰጉ አያስከፍላችሁ። እና ጉዟችን ተጀመረ። ወደ አንድነት ፓርክ ሄድን። እዚህ ትንሽ የሚያናድድ ነገር ተፈጥሯል። እንደ ጽድት ነገር እየቀረጽን ባለ ሰዓት ላይ ካሜራ መቅረጽ አይቻልም ተባልን። በጣም ወላ ያናደደ ካሜራችን እንግዲህ እንደምታዩት በጣም ጽድት ያለች በጣም ለውጭ ለምትሆን ካሜራ ነች። በጣም እንዲህ ጽድት አድርገን እየቀረጽን ባለ ሰዓት ላይ እንትሮቹ መጡ፣ ሲኩሪቲዎቹ መጡና እዚህ መቅረጽ አይቻልም፣ ከቀርጻችሁ በስልካችሁ እንጂ በካሜራ አይቻልም አሉ። ከማል ራሱ ኦሮምኛ ቪዲዮ እየሰራ ነበረ
amniin bishaan keessa lagoota garagaraa keessa baraha keessa akkana gadi ilaaltu jechuudha waan akkasii fakkaata amma kun yeroo akkanatti ilaaltanu waan akkasii way fakkaata bakka kana karaa daandii isaatu naamni babbareeda malee jechuudha kun bakka isa ዋና ጃይባቲን እስኒን ጀዳ በተወሰነ ደረጃ በስልክ ለመቅረጽ ሞክረን ነበር ነገር ግን የስልካችን ጥራት ትንሽ አነስተኛ ስለሆነ የከማል አይፎን ስልኩ ዘጋ የሚገርማችሁ ነገር በስልክ ተቀርጾ በጣም ይው እንደምታዩት ገጭ ምናምን ነገር አለ የሚታወዳደራችን የጥራት ነገር አለ እስካሁን ምናምን ያያችሁት ቪዲዮ ላይ በካሜራ ነው የተቀረጸው እንደዚህ ልት እንዳለ አሁን በቃ ጥራት የለውም እንደውም የከተማውን ውበት ነው የሚደብቀው ይሄ ከማለም እንግዲህ ዝም ብሎ በቃ በስልኩ መቅረጽ ጀመረ አይፎን ዘግቶበት በሳምሰንግ ነበር እየቀረጸ ነበረው ኦሮሞኛ ቪዲዮ ሰርቷል እሱ የሚለቀዋል እና ብቻ ይሄ ደግሞ ወዳጅነት ነው አንድነትን ብያችሁ ነበር ካለው ተሳስቼ ነው ይሄ ወዳጅነት አደባባይ ቁጥር 1 ነው ቁጥር 2 አለ ይሄኛው ደግሞ ምሽት ልክ አንድ ሰዓት ላይ እንደዚህ የውሃ ትሪት ይለቀቃል አንድ ልክ አንድ ሰዓት ሲሞላ በጣም እንደዚህ ይለቀቃል ማለት ነው እስቲ ወንድማችንን መልእክት ደግሞ ሰምተን እንመለሳለን ሰላም አለይኩም ወራህመቱላሂ ወበረካቱ ውድ የአኑን ቻናል ቤተሰብ ተከታዮች እንዴት ናችሁ ሁሉ መልካም አለን ዛሬ በዚህ የዩቲዩብ ቻናል ላይ የመጣሁት አንድ ሁለት ነገሮችን ለማለት ነው ምን መሰላችሁ ልል የፈለኩት የአኑን የዩቲዩብ ቻናል 74000 ተከታይ ያለው እውነት ለመናገር 74000 ተከታይ ማለት ናኑን በጣም ትንሽ ቁጥር ነው ወላሂ የአኑን ዩቲዩብ ቻናል መቀላቀል ማለት የየቲሞችን መደገፍ ማለት ነው ምክንያቱም ይሄ ልጅ ለብዙ የየቲሞች ስለሚደርስ ስለሚያለብስ ስለሚጠይቅ ቀለብ ስለሚሰፍር ሁለተኛው ነገር ደግሞ አኑን የሱን ቪዲዮ መመልከት ሼር ማድረግ ላይክ ማድረግ ማለት ለአረጋውያኖች መድረስ ማለት ነው ምክንያቱም ይሄ ልጅ ብዙ አረጋውያኖችን ስለሚደግፍ እንዲሁም የአኑን የዩቲዩብ ቻናልን ሰብስክራይብ አደረጋችሁ ማለት ለብዙ እናቶች ውሃ እንዲጠጡ ምክንያት ሆናችሁ ማለት ነው ምክንያቱም ይሄ ልጅ በየገጠሩ ማንንም ማህበረሰብ መንግስት ኤንጂኦዎች የማያዋቸውን ቦታዎችን እየገባ ብዙ የጉርጓድ ውሃዎች እንዲቆፈሩና ማህበረሰቡ እንዲጠቀም እንስሳቶቹ እንዲጠጡ ሴት እህቶቻችን ከብዙ ርቀት ከወንዝ ሂደው ከሚቀዱበት ከድካም የሚጠብቃቸው ስለሆነ ንጹህ ውሃ ለማህበረሰብ ያስፈልጋል ብሎ ስለሚያምን እንዲሁም ደግሞ የአኑን ቪዲዮዎችን መመልከት ማለት ብዙ ጀማሪ ቲክቶከርና ዩቲዩበሮችን ማበረታታት ማለት ነው ምክንያቱም ይሄ ልጅ ለብዙ ቲክቶከሮች ብዙ ዩቲዩበሮች በነፃ በራሱ ስቱዲዮ እየገባ እየቀረጸ እንዲሁም ደግሞ ከዛም አልፎ ወላሂ ኤዲቲንግ እየሰራላቸው ያለ ምንም ክፍያ የሚያበረታታና የሚደግፍ ልጅ ስለሆነ 74000 ተከታይ ማለት ወላሂ በጣም ያንሷል ለንቶ ፈንቶ እንኳን ስንት ቪዲዮዎች ገብታችሁ ታዩ የለ እንዴ ከዛሬ ጀምሮ ሰብስክራይብ ልታደርጉት ይገባል ቢቻል የአኑን ሚዲያ በሶስት ነገሮችን ልደግፉት ይገባ ነበር የመጀመሪያው በገንዘብ ሊደገፍ ይገባል ምክንያቱም ከናንተ የተቀበለውን ገንዘብ ለማህበረሰቡ መልሶ ለአገልግሎት እንዲውል ስለሚያደርግ የቲሞችን ስለሚዘይርበትን አረጋውያኖችን ስለሚጠየቅበትን ውሃ የሌላቸውን ማህበረሰቦች እየሄደ ውሃ ስለሚያስገባበት በገንዘብ ልደግፉት ይገባል እሱ ደግሞ ያልቻላችሁ ሰዎች ደግሞ ልክ እንደኛ በጉልበትና በእውቀታችሁ ልትረዱት ልደግፉት ይገባል ማደግ ያለበት ልጅ ነው አንደኛ በጣም ትንሽ ልጅ ነው ከአቅሙ በላይ ለማህበረሰብ የሚያስብና የሚረዳ ልጅ ስለሆነ ማለት ነው ይሄንን እንኳን ማድረግ ካልቻላችሁ በጣም ቀላሉና ትንሹን ነገር ልታረጉለት ይገባል ይሄ ደግሞ ምንድነው እየገባችሁ ሰብስክራይብ ልታረጉት ይገባል ላይክ ልትሰጡት ይገባል እንዲሁም ኮሜንት ላይ ልታስቀምጡለት ይገባል ለሌላው ደግሞ ለወንድም ለእህቶቻችሁ ለሚቀርቧችሁ ለጓደኞቻችሁ ደግሞ ሼር ልታረጉለት ይገባል እንዴት ይሄ ያቀታችኋል ኢስላሚክ ኮንተንት ላይ ከሚሰሩ በጣም ጥቂት አንጸባራቂ የሆኑ ሻይን ከሚያደርጉ ልጆች ውስጥ አንዱ አኑን ነው በእርግጠኛነት ይሄን 74000 ወደ 740000 እንደምናደርሰው ምንም ጥርጥር የለኝም እና በምትችሉት መንገድ ሰብስክራይብ ያደርጋችሁ ከናንተ አልፎ ደግሞ ሌሎቹ እንዲያደርጉት ልታበረታቱ ይገባል ምክንያቱም ይሄ ልጅ የሚሰራው እስላማዊ ኮንተንት ላይ ብቻ ስለሆነ እሱን
መደገፍ ማለት አሁንም እነግራችኋለሁ ኢስላምን ከፍ ማድረግ ማለት ነው። እሱን መደገፍ ማለት የቲሞችን መርዳት ማለት ነው። እሱን መደገፍ ማለት አረጋውያኖችን መርዳት ማለት ነው። እሱን ማየት የሱን ቪዲዮ መመልከት ማለት ብዙ የገጠር እናቶች ውሃ አግኝተው ውሃ እንዲጠቀሙ ማድረግ ማለት ነው። ከዚህ በኋላ ሰብስክራይብ እንደምታደርጉ ተስፋ አደርጋለሁ። አመሰግናለሁ። ከመስነባበቻ ምናምን ነገር እያደረግን በቃ አወራን ምናምን ተጨዋወትን እና መንገዳችን ላይ ደግሞ ያው እህታችን ይህንን ስፖንሰር ያደረገች እህታችን ምስጋና አቅርበዋል። በነገራችን ላይ ይህንን ሙሉ ወጪ የታቻለችን እህታችን ነች። በኸይር መንገድ ላይ ለሚያግዙ ለሚተባበሩ ወንድሞች ምሳ ጋብዝልኝ ትንሽ ዘናፈታ ብሉ ብላ ነበረ። ኢንሻአላህ ይህን ነገር ላገረገችልን እህታችን ሁሉም ምስጋና አቅርበዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ በዚህ ግብዣ ላይ የተገኘን ወንድሞች የጋበዘችንን እህታችንን ማመስገን አለብን። አላህ ሰደቃሽን ይቀበልሽ። ወላሂ ዛሬኛ ከመብላት ከመጠጣት የዘለለ ነገር ነው ይሄ። ምክንያቱም እውቅና የሰጠሽን ያህል ሪኮግናይዝ እንደተደረግን ነው ምን ቆጥረው። በጣም እናመሰግናለን። ከዚህ ደግሞ በተሻለ ለሌሎች የምትደርሺ አላህ ያድርግሽ። በሁለቱም ዓለም አላህ ተጠቃሚ ያድርግሽ። ዱንያሽም አኺራሽም ያማረ አላህ ያድርገው ኢንሻአላህ። ልክ አንቺን አይተው ደግሞ ሌሎቹ ልክ እንደዚሁ አሁን እኛ ይሄ ምንድነው የምንሰራውን በቃ ኸይር ስራ ላይና ጥሩ መንገድ ላይ እንዳለን እንዲሰማን ነው ያደረግሽን። እውነት ለመናገር ከመብላት የዘለለ ነገር ነው ይሄ፣ ከመጠጣት የዘለለ ነገር ነው። ምክንያቱም እውቅና ሰተሽን እንደዚህ የበለጠ እንድንበረታ ስላደረግሽን እናመሰግናለን። ብዙም ያው እንደዚህ አይነት ቦታ ላይ ንግግር ብዙም አልችልም፣ ግን አሁንም በድጋሚ በጣም እናመሰግናለን። አላህ የኸይር በር ከፋች አላህ ያድርግሽ ነው ልል የምችለው። በቃ ዱንያሽም አኺራሽም ያማረ ይሁንልሽ። በሁለቱም ዓለም ስኬታማ አላህ ያድርግሽ። የበለጠ ደግሞ ከዚህ በላይ ደግሞ በእንደዚህ በኸይር ስራ ላይ የምትተባበሪ አላህ ያድርግሽ። ሁሌም እጅሽ ለኸይር ነገር የሚዘረጋ አላህ ያድርገው። ለመጥፎ ነገር እጅሽ የሚቆጠብ አላህ ያድርገው። ከኔ የጎደለውን አላህ ይሙላ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እጅግ በጣም እናመሰግናለን። ይሄ ትልቅ ነገር ነው ለኛ። ያው እህታችን እናቃታለን፣ እኔና ነዋር በተለይ በደንብ እናቃታለን። ብዙ ጊዜ ብዙ ኸይር ስራ ላይ ተሳታፊ ነች ሁሉ ጊዜ ማለት ነው። እንደ ግልም እንደ ቲማችንም ብዙ ጊዜ የሆነ ነገር ለመስራት ስንነሳ ከእህታችን ከጀርባችን አለችና ብዙ ስራ አብረን ሰርተናል ከሷ ጋር ማለት ነው። ደግሞ ከዚህ በላይ መስራት የምትፈልግ እህታችን ነች። እኔ በጣም የገረመኝ ነገር ብዙ ሰዎች እንደዚህ ኸይር ስራ ይሰራሉ፣ ግን እንደዚህ አስታውሰው ደግሞ እስቲ እናንተ ደግሞ ፈታ ብላችሁ ትንሽ ተዝናኑ፣ እስቲ አንድ ቀን ደግሞ የራሳችሁን አድርጋችሁ ተዝናኑ ብሎ ደግሞ እንትን የሚል ሰው እስካሁን አላየውም። እኔ በጣም እንደ ራሷ ልጆች አድርጋ በጣም እየተንከባከበችን እንዳለች ነው እኔ የተሰማኝ ማለት ነውና ልጆቿን ልክ መዝናኛ ቦታ አንዳንዴ አልፎ ይዛቸው እንደምትሄድ ልክ እንደዛው እኛንም እዚሁ ሆነን አንዳንድ ቦታዎችን ሄደን እንድንዝናና እንትን እያለችን ነው ማለት ነውና እጅግ በጣም ትልቅ ምስጋና ነው ያለን ለእህታችን ማለት ነው። አላህ ይቀበላት፣ ከዚህ በላይ የምትሰራ ያደርጋት፣ ብቻዋን ደግሞ ትልልቅ ፕሮጀክቶችን የምታሳካ ያደርጋት እንላለን። እንግዲህ ይሄ ነው የዛሬው ውሎዬ። ወላሂ እኔ እስከ ዛሬ አዲስ አበባ ገብቼ እኔ እንደ ዛሬ ፈታ ብዬ ዘና ብዬ ውዬ አላቅም ማለት እችላለሁ። ወላሂ ነው የምላችሁ። እኔ በጣም ደስ ብሎኛል። እዚህ ላይ ደግሞ የወንድማችን ሙኒር ምርጫ ደግሞ በጣም እኔ ወላሂ ዛሬ ይለያል። በቃ እኔ ብዙ ጊዜ ከሱ ጋር ሄጃለሁ። ሁሉም ነገር ምርጫ ላይ በጣም የተሻለ ነው። እሱንም ማመስገን እፈልጋለሁ። እንደዛውም ወንድሞችን ሁሉንም ማመስገን እፈልጋለሁ። ወንድማችን፣ ታላቃችን፣ አባታችን ሚቴ ደግሞ እንግዲህ የዚህ ሁሉ ቀዳሚ ነውና እንግዲህ እሱንም አላህ እድሜውን ረጅም ያደርግልን፣ የፈለገውን ሁሉ አላህ
ይስጠው ያሳካለት ያሰበውን ሁሉ እንላለን። እንደዛ ነው ወንድሞቻችን ከኛ ጋር ያሉ ሁላችሁንም እናመሰግናችኋለን እና አንዋርን ደግሞ ያው እኔ እንግዲህ አንዋርን ምን እንደሚል አላቅም ብቻ ሁላችንም አላህ Subhanahu Wa Ta'ala ያሰብነውን ይስጠን ያሳካልን ሁሉንም ነገር ብዙ እንትኖች አሉ ፊውቸር ብዙ ምናስባቸው ነገሮች አሉ እና አላህ ያሳካልን እላለሁ እናመሰግናለን ቴንክ ብለናል ቢስሚላህ ሰላም አለይኩም እታችን አላህ ይስጥልን አላህ ይደሰትብሽ አላህ ጀነተል ፊርዶስ ላይ ደስታን ያጎናጽፍሽ በጣም ደስ ብሎናል ምን እንደምንልሽ አናቅም እንግዲህ ከፊት ያሉ ወንድሞቻችን ባሉት መሰረት ያው አላህ ከይር ጀዛሽን ይክፈልሽ በጣም ደስ ብሎናል አላህ ይስጥልን ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ ለተደረገልን ግብዣ እናመሰግናለን በወጣሽው አላህ ይተካልሽ ጨምሮ ጨማምሮ ባንቺ የተነሳ ነው ዛሬ ያላየሁትን ቦታ ያየሁት አላህ ይስጥልን አላህ ኸይር ጀዛሽን ይክፈልሽ አላህ ባለሽበት ይጠብቅሽ እናመሰግናለን ሹክራን አሰላሙ አለይኩም ወራህመቱላሂ ወበረካቱ ታችን አላህ እንግዲህ በቃ በደስታ ያበስርሽ ኢላ ምንም ማለት ምን ንግግር አልችልም እንግዲህ በቃ አላህ ባወጣሽው ደስታን ያበስርሽ አሰላሙ አለይኩም በመጨረሻም አልহামዱሊላህ ረብል ዓለሚን በሰላም ሁላችንም ወደ ቤታችን ገብተናል የዛሬ ቪዲዮ እንዴት አያችሁት በርግጠኝነት እንድትወዳችሁ ተስፋ አደርጋለሁኝ በከፊልም ቢሆን የሀገራችን ውበት ተመልክታችኋል ብዬ አምናለሁኝ አልহামዱሊላህ ረብል ዓለሚን ሀገራችን በዚህ ልክ አምራለች በዚህ ልክ ተውባለች አላህ ሰላሟን ማምጥቶ ኢንሻአላህ ውጭ ያለው ሀገሬ ብሎ መጥቶ ሀገር ውስጥም ያለው የምን ውጭ እዚሁ ሀገሬ ሰርቼ ለወጣለሁ የሚልበት ተስፋ እንግዲህ ከፊል ለፊት ይታያል አላህ ቅርብ ያርገው አላህ ሀገራችን ዓለማችንን ሰላም ያደርግልን ወንድሞች እንግዲህ ይሄንን ግብዣ ላደረገችልን ይሄንን ልዩ ፕሮግራም ላደረገችልን ስፖንሰር ያደረገችን እህታችን በቻሉት መጠን አመስግነዋል አብዛኞቹ ልጆች ሚዲያ ልምድ የላቸውም ያው ግን በቻሉት መጠን አመስግነዋል ኢንሻአላህ ይሄ ምስጋና እንግዲህ ለእህታችን የሚድረስ እናንተም እህታችንን አመስግኑልን ሙሉ ወጪ እንግዲህ ምንም እኔ ከኪሴ 5 ሳንቲም ያላወጣው ሙሉ ወጪ የሸፈነችው እሷ ነች የቻናላችን ቤተሰብ የኔ ብቻም ሳይሆን የከማል ቤተሰብ ነች አብዛኛው ኸይር ነገር ባለበት ሁሉ የማጠፋታችን ነች አላህ ይቀበላት እንግዲህ ዛሬ ደግሞ እኛንም ማስደስታናለች አላህ በሁለቱም ዓለም ያስደስታት ትላለሁኝ ያው መጨረሻው መዝጊያውን ላርገው ብዬ ነው ሁሉም ወንድሞች ጥሩ መልእክት አስተላልፈዋል ጥሩ ነገሮችንም ተናግረዋል የዛሬ ቪዲዮ ይሄን መስል ነበር በቀጣይ ደግሞ በተሻሉ ቪዲዮዎች እንመለሳለን ሰላም አለይኩም ወራህመቱላሂ ወበረካቱ